ሰኢድንማ አንተን ትደፋለች በጣም እርግጠኛ ነኝ በተኛበት መርዝ ሰጣ ወይ የሆነ ነገር አድርጋ ንብረትክን በሙሉ ነው የምትወስደው እኔ በጣም ለምን ለልብስ እንዲሆነችው ሰው ለይምሰል እንኳን እኔ የተናደርኩት ለልብሱ አይደለም ግን ቤቴ መታ ስለሰረቀሽ ነው ሊል ይችላል ከዛ እንዳትመጣ ብሎ ማራቅ ይችላል ሱመያ ስንት ነው የምትከፍልሽ አንቺ ተከፍለሽ ነው እንደ ሰኢድ ጋር የመጣሽው ልታስመስይ ሰኢድ የሰኢድን ንብረት ለያገባሽ የቸገረው ያግባሽ ችጋራ አንተ ተረጋግታችሁ አውሩ ችጋራ አንቺ ነሽ እኔ አይደለም የቸገረው ያግባሽ ችጋራ አንቺ ቆይ ሀው ሴትዮ ወላሂ እኔ ይገላል ዞር በሽ ደመከው ከመሐላችንም ሰኢድ የሚያሰጣለን ተረጋግሽ ምን አልሽኝ ለውጣ ስለ አትጣውለት አንድ ላይ እንውጣ ቆይ ሱተ ተስገባይ ወይኔ በላቸው አቶ ሰኢድ ማለት ነው አቶ ሰኢድ እንግዲህ ንግስት ሱመያ ማለት ነው አዲሷን የሰኢድ ውሽማ እንበላት አዲሷን የሰኢድ ውሽማ እንግዲህ ለመደብደብ ተዘጋጅታለች ማለት ነው ለማሯሯጥ ዝግጅቷን ጨርሳለች ማለት ነው ሱመያ የተናደደች ትመስላለች በጣም ማለት ነው እኔም መልእክት በዚሁ ማስተላለፍ የምፈልገው ሱመያ ሀዊን ወይም ሀዊ ነው ስሟ ይመስለኛል እቺ ቀልቃላዋ ማለት ነው ወይኔ አዩ ማሪኝ የምታስብል ነው የመጣችው አዩ ማሪኝ አዩ እንዴ እንትኗ ዝላያው ምናምን ሁሉ ያምርባታል አዩ የምሬ ነው አዩ ሁሉ ነገሯ ራሱ ያምርባታል እቺ ደግሞ ምን አይነት እንጣጥ ነው የመጣችው ኦ ማይ ጋድ ምን አይነት የሆነ የምትዘል እንጣጥ ምትል ነው የመጣችው ሰኢድ ማለት ነው ስርዓት አስይዛት ሮዛን ደግሞ ነካ እንድታረጋት አንፈልግም በጭራሽ ማለት ነው የምሬን ነው ሮዛን ምንም ነገር እንድታደርጋት አንፈልግም ብቻ ገና ትናንት መጣ ማለት ነው ንብረት አትፈልግም ምን የምለው ሰኢድ ማለት ነው ንብረት አትፈልግም ሀዊ ንብረት አትፈልግም ምንም ነገር አትፈልግም ቤት ገዝቼ ሰርፕራይዝ ሳደርጋት ሰርፕራይዝ ሆነች ተደሰተች በቃ ምንም ነገር አልፈልግም ካንተ ብቻ ገባኝ ብላኛለች ስትል አልነበረም እንዴ ታዲያ ለሱመያ በመጣ ንብረትና ሀብት ለሱመያ በመጣ ለልጆች በመጣ ንብረት ወይም ልብስ በቡትት በሳልባጅ እንደዚህ ከሆነችማ እቺማ ነገ ሌላ ምን ልታወራ ነው ምንድነው የምታወራች ማለት ነው እውነትም ንግስት ሱመያ እንዳለችው ተልኮ አለባት ማለት ነው ልጅቷ የሆነ ተልኮ አለባት የምሬ ነው እንዴ እና የሆነ ተልኮ አለባት መሰለኝ በጣም ነው እንትን የምትለው ማለት ነው በጣም ነው የተቀለበለበችው ምናምን ያውልሽ ንግስት ሱመያ ማለት ብላችሁ አድርሱላት ለሀዊ ማለት ነው ንግስት ሱመያ ማለት እነ ቡኔና እናዩን ማለት ነው ሽንት ያሸናች ጀግና ናት የምሬን ነው ሽንት ያሸናች ጀግና ናት ስለዚህ እንዳታሸናሽ ማለት ነው ተጠንቀቂ የምሬን ነው እንዳታሸናሽ ተጠንቀቂ ማለት ነው ሀዊ ተብያዋ በጣም ይሄ አትቅለብለቢ እንዳታሸናሽ በቃ ስለዚህ ጠንቀቅ በይ ማለት ነው በዚሁ አጋጣሚ ደግሞ ሮዛ እንደምንም ብለሽ ልጅቷን ከልጅቷ ጋር ያው እንግዲህ አፉ ተባብላችኋል ወይም ደግሞ ይቅርታ ተጠያይቀዋል ስለዚህ ይቅርታ ስለተጠያየቁ ቀስ አድርገሽ ለንግስት ሱመያ አድርሽላት ሀዊን ማለት ነውና ትንሽ ንግስት ሱመያ ተያዛትና ትንሽ ታስተንፍሳት የምሬ ነው ትንሽ ታስተንፍሳት ትንሽ ተንፈስ ልታደርጊያት ይገባል ንግስት ሱመያ አድርሱልኝ ለንግስት ሱመያ ማለት ነው ቤተሰብ የምሬ ነው ሰላም ለእናንተ ይሁን ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ ሰላም ናችሁ ወይ ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ይበልልኝ እያልኩኝ እኔ ምለው ለምንድነው ሰብስክራይብ ማታደርጉ የምሬ ነው ላይክ ሼር ሰብስክራይብ እያደረጋችሁ እንግዲህ በመጀመሪያ ላይክ በማድረግ ቪዲዮውን ጀምሩት እንዲሁም ደግሞ የደወል ምልክቷን በማጥቆር ማለት ነው ውዶችዬ ቪዲዮውን ጀምሩት ማለት ነው ላይክም እንዳይረሳ ሰብስክራይብ እንዳይረሳ እና ዛሬ እንግዲህ በንግስት ሱመያ ንግስቷ ያውኔና ንግስቷን ታውቃላችሁ እኔ በንግስቷ አልደራደርም ማለት ነው ንግስቷ እንግዲህ የሀዊ ነገር ግራ ገብቷታል ያው ሮዛ እንግዲህ ለንግስት ሱመያ ከሀዊ ልብሱን ቀምታ ወይም ወስዳ እንግዲህ ለንግስት ሱመያ ነው የሚገባው ብላ እንግዲህ ለንግስት ሱመያ ሰጣታለች ንግስት ሱመያም የልጆቿንና የራሷ የመጣላትን ከየመን የመጣላትን ወይም ሰኢድ ያመጣላትን ልብስ ወደ ቤቷ ይዛ ገብታለች ማለት ነው
ከዚህ በሌላ በኩል ደግሞ እንግዲህ ሀዊ ደግሞ ለምንድን ነው እዛ ጋር የሄደው ወይ ደግሞ ለምንድን ብላ ነው የወሰደች ወስዳ የሰጠቻት ሌባ ናት ስትል እንግዲህ ስታንቋሻት ስትሰድባት አይተናል ማለት ነው። ሮዛ በደንብ ነበረች ልጅ መጠፍጠፍ ያለብሽ ማለት ነው። መጠፍጠፍ ያለብሽ እንግዲህ እዚህ ጋር አያት እንዴት ይዛ ሮዛን እንደፈለገች ማድረግ ነው ማለት ነው የምትፈልገው። እዚህ ጋር ሰይድም እንግዲህ እረፊ ሲል ያስጠነቅቃታል። ልብስ ከሆነ የምትፈልጊው ልብስ ይገዛልሻል ማለት አይደለም ሰይድ እንዴ መጀመሪያ ካንተ ምንም አልፈልግም ብላ ነው ወደ አንተ ህይወት የገባችው። ገባ ምንም ነገር አያስፈልገኝም፣ ምንም ነገር ካንተ አልፈልግም፣ የምፈልገው አንተነትህን ብቻ ነው በቃ ምንም ነገር ይሄ እኮ ምንም ነገር አልፈልግም። ልክ ንግስት ሱመያ እንዳለች እኮ ንግስት ሱመያ ትክክል ናት። በነገራችን ላይ ከዚህ በፊትም ካንተ ምንም አልፈልግም እያሉ ነው የሚገቡት ወደ ህይወት ማለት ነው። ከገቡ በኋላ ደግሞ አንተን የአንተን ህይወት እስከ ማጥፋት ድረስ ራሱ ይደርሳሉ። ሚስቶች አንላቸው ሙሽሞች እንጂ ማለት ነው ሰይድ እንዴ። ስለዚህ እንዴት ነው የሚያደርጋት እች ልጅቷ ማለት ነው? ያማታል እንዴ? የምሬ ነው። እንዴት ነው የሚያደርጋት እንዴ? ገና ወር ሳይሞላት ወደ ህይወት ያስገባዋት ወይ ደግሞ ሚስቴ ናት ብለህ አመጣ ካስተዋወቅከን እኮ ወር አልሞላትም ሰይድ። ስለዚህ እንደዚህ እንዴት ነው የሚያደርጋት? እንዲህ የሚያደርጋት እውነትም ንግስት ሱመያ እንዳለችው የሆነ ተልኮ አላት። በቃ የሆነ ተልኮ አላት። ኤም ብዬ ነው የማስበው። የሆነ ተልኮ የሆነ ሰይድ ላይ ማምጣት የምትፈልገው ነገር አለ ማለት ነው። እኔ እንደዚህ ብዬ ነው የማስበው። ገባችሁ? ስለዚህ ሰይድ ልታስብበት ይገባል። ስርዓቷን ደግሞ ልታስይዛት ይገባል ማለት ነው። በመጀመሪያ ደረጃ እዚህ ጋር ራሱ የሱመያን ስም ራሱ የንግስት ሱመያን ስትጠራ ራሱ ንግስት ብላ መጥራት አለባት። ንግስት ሱመያ ብላ መጥራት አለባት። በመጀመሪያ ደረጃ የንግስት ሱመያን ስም የመጥራት መብት የላትም። ሱመያ እያለች እዚህ ጋር የመጥራት መብት የላትም ማለት ነው። ምክንያቱም ሰይድ ሚስት ናቸው ብለህ የምታመጣቸው ሁሉ የንግስት ሱመያን ስም ካልጠሩ አይሆንላቸውም። ምንድን ነው ችግሩ እንዴ? የምሬ ነው። ምንድን ነው ችግራቸው? ምንድን ነው የሚፈልጉት እኮ? እዚህ ጋር ንግስት ሱመያ እንደምትለው ልጅቱ ገና ስትመጣ የእጅ ልብ ምንድን ነው የሚባለው እጅየዋን ማለት ነው ልብሷን ይሄ ከፍ እያደረገች ነው የመጣችው ለመደባደብ ማለት ነው። በቃ እየተዘጋጀች ነው የመጣችው። እዚህ ጋር ሮዛ እኮ ራሱ ለእሷ አታንስም። ደግሞ ከፍራቷ መንጨርጨሯ ፈሪ ሰው ነው በዚህ ልክ የሚንጨረጨረው ፈሪ ስለሆነች ማለት ነው። በቃ ፈሪ ስለሆነች በጣም ትንጨረጨራለች፣ በጣም የሆነ ትቅለበለባለች ምናምን። የሰውዳ ናት እቺ ማለት ነው። እዚህ ጋር ደግሞ ንግስት ሱመያ ወዶች እንድታደርሱልኝ የምፈልገው ንግስት ሱመያ በቃ ብችልሽ በቁሟ ማሸናት አለብሽ። ልክ ቡኔን በቁሟ እንዳሸናሽው ማለት ነው። የምሬን ነው። ቡኔን በቁሟ እንዳሸናሻት አስረሽ ልብሳቸው ላይ እንዲሸኑ እንዳደረግሽው እችንም ማሸናት አለብሽ። በቃ ማሸናት አለብሽ እችን ራሱ ማለት ነው። በቁማ እንድትሸና ማድረግ አለብሽ። በአንድም በሌላም አንቺ አታጫትም ንግስት ሱመያ። በቃ መረጃም ከሆነ እኛ እናደርሳለን ማለት ነው። የምሬ ነው። እኛ እናደርሳለን በየትና እንዴት እንደምታገኛት። ከዛ በኋላ በቃ ልብሷ ላይ ስትሸና ማየት እንፈልጋለን እንችልሽ ማለት ነው። ሱመያ የምሬ ነው እፈልጋለሁ። ስለዚህ አስቢበት። ማግኘት ባለብሽ መንገድ በየትኛውም መንገድ ማጥመድ ትችያለሽ። ስለዚህ ወጥመድሽ ውስጥ አስገብተሽ በቁማ እንድትሸና ማድረግ ነው ያለብሽ ማለት ነው ንግስት ሱመያ። በቃ ይሄ እንዲሆን እንፈልጋለን ማለት ነው። ምክንያቱም ልጅቷ ከዚያ በኋላ የአንቺን ስም መጥራት የለባትም። ይሄ መቅለብለብ ምናምን ነገር መኖር የለበትም ማለት ነው። ከዚህ ጋር ምን እያለች ነው ውዶችዬ? አይተን እንመለስ ማለት ነው። የቸገረው ያግባሽ ችጋራ አንተ ተረጋግታችሁ አውሩ። ችጋራ አንቺ ነሽ እኔ አላደለም። የቸገረው ያግባሽ ችጋራ አንቺ ቆይ ሀው ሴትዮ ወላሂ እኔ ይገላል። ዞር በሽ ደመከው ከመሐላችንም ሰይድ እንደሚያሰጣለን። ተረጋግሽ። ምን አልሽኝ? ለወጣ ስለ አትጣ ሁለት ናቸው። ላይ እንውጣ። ቆይ ሱት ተስገባ ያመን እንትን ቆሞ እንደውም እዚህ እናንተ እኛ ሄደን ጨርሰን እንጣላ። ሰይዶ ደገፈትን እኮ ወርባዴ በር ሰይዶ ደገፈት እሱ ቆይ እዛው ቁሚ። አስበላበድ ነው ያተማ። ይሄ ምንድነው? ይሄ ሚጥሚጣ ሴት ጋጋራችሁ እኔ ሮዛን የጠሯት አንቺን አግዤሽ ወይም ደግሞ አንቺ እንዳልሽው ሌባ ያልሻት ልጅ ሌባ አይደለችም ሮዛ። እኔ የጠሯት እሷን አመሰግናለሁላት ነው። ለልጆቼ የነደረሰችው ለሚስቴ የነደረሰችው እና ሮዛ አመሰግናለሁልሽ ነው።
እንዴ ነው ተመሰግናት? ለምን ማለት መሰግናት? ታውቃለች ሌባ እኮ ነች እሷ። ምን ማለት ነው ሌባ ነች ማለት? ተረጋጊ፣ እኔ አዳምጪኝ። እሺ ተረጋጊ፣ እኔ አዳምጪኝ። ይኸውልሽ ዲፈም ነገ እሷ ለልጆቼ ነው ያደረሰችው። የገዛት ልብሱ ለልጆቼ ነው። አንቺ አለብሽው ምን ታደርጊዋለሽ? እሱ ለብሰም ልክ ነህ። በቃ ለአንቺ ልብስ የፈለግሽውና ሊገዛልሻል። ያ የመጣው ለሱመያ ነው የመጣው፣ ለልጆቼ የመጣው። እኔ እሷን ላመሰግናት ነው የመጣሁት እንጂ ልጣላት አይደለም። ምን እንደምትይ ለመስማት ብቻ ነው። እንደውም ይሄንን ሀሳብ ስላመጣችና ለሱመያ ለልጆቼ ስላደረሰችልኝ ሮዛን ከልብ ነው አመሰግናት። ሁለቱም ሌባ ናቸው በእውነት። አንቺ ያፍሽን አትከጂ፣ ጸጥ በይ እንዴ። እኔ መልሽን ስሚ። ለልጆቼ እኮ ያደረሰችልኝ ስላደረሰችልኝ አንቺ ራስሽ ማመስገን ነበረብሽ። እንደውም አንቺ ራስሽ ወጥተሽ ስላሳየሻት እኔ ደስ ብሎኝ ነበር። የወሰደችበት መንገድ ደስ አይልም። ስሚኝ፣ ወስደሽ ያሳየሻት መንገድ ደስ አለኝ። ለምን በእሷ እንደዛም ብላ እኔ አድርሽ ብዬ ብልካት አታደርስም። ለራሷ አስባ ስላደረሰች ግን ደስ ብሎኛል እና ላመሰግናን። ይቅር ተባባሉ። አፎይና ለታው ይቅር ተባባሉ። ይቅር አንቺ ነሽ ጥፋተኛ። ቃል የምታከብሪ ከሆነ ይቅርታ ጠይቂያት። ይቅር ተባባሉ። ከዛስ ይቅር ተባባሉ። በቃ ለልጆች እኮ ያደረሰችው ለሚስቴና ለልጆች ያደረሰችው ይቅር ተባባሉ። አፉ ተብላችኋል። አዎ ብዬሻለሁ። እና ሮዛ ያደረገችው ነገር እኔ በጣም ደስ ብሎኛል። አሪፍ ሀሳብ ነው ያመጣችው። ምንድነው ያለችው? የቸገረ ያገባሽ የቸገረ ያገባሽ ነው ያለችው። ወይኔ ጉዴ! ምኒቱን ነው ሰይድ ያመጣብን ማለት ነው። አፍሽን ዝጊ። መቅጣት አለብህ፣ በደንብ መቅጣት አለብህ ሰይድ። የምሬን ነው። በደንብ መቅጣት አለብህ እችን ሴት ማለት ነው። እንዴ ካሁኑ በደንብ ቀጣ፣ በደንብ ስርዓት መያዝ አለብህ ሰይድ። እንደዚያ ካልሆነ ከባድ ነው። በቃ እንዴ አንችላትም። የምሬን ነው አንችላትም። እንዴ አንተ እንኳን ለምደኸዋል፣ እኛ ግን አንችላትም ማለት ነው። እንዴ እችን እንዲህ የተቀለበለበች ምናምን አንችላትም። እና ስርዓቷን አስይዛት ማለት ነው ሰይድ። ስርዓቷን ካሁኑ ማስያዝ አለብህ። በቃ አፍሽን ዝጊ። ችግር የለውም ይገዛልሻል፣ ችግር የለውም ይሄ ይሆንልሻል አይደለም እንዴ። እናሷ ካለበሰችው የልጆች ልብስ ገና ለምትወልዳቸው ልጆች አስቀምጣለሁ ብላ በዚህን ያህል ደረጃ መንጨርጨር መጀመሪያም ለሷም ተብሎ እንዳልመጣ ታውቀዋለች። በቃ ለሷ እንዳልተባለ በደንብ አድርጋ ታውቀዋለች። ስለዚህ የመናገር ሞራሉም የላትም ማለት ነው። ሮዛ ደግሞ እናመሰግናለን። በቃ ንግስት ሱመያ ለልጆቿ የምታለብሰው ልብስ አጣ አይደለም። ነገር ግን የነሱ ተብሎ ከተገዛ የነሱ ነው። በቃ የሱመያ ከተባለ የሱመያ ነው። በአንድም በሌላም መንገድ እንደምንም ብላ ለሱመያ ያደረሰችበት መንገድ ሮዛ በቃ ትክክል ናት። 4 ነጥብ ትክክል ናት። ይመቻት ማለት ነው ሮዛ። ምንም ቢሆን ምንም ሮዛ በቃ የምሬን ነው ሱመያ ማለት ነው። ንግስት ሱመያ ሮዛ ለሰይድ መዳር አለብሽ። የምር ለሰይድ መዳር አለብሽ። በቃ ሮዛ ለሰይድ ዳሪያት። አዎ ለሰይድ ዳሪያት። በጣም ከአንቺም ከጎንሽ የምታስፈልግ ሴት ናት ማለት ነው። በቃ አይደለ ከጓደኛሞች እንደ ጓደኛሞች ይጋባሉ አሉ። ሰሞኑን የሆነ ቪዲዮ እያየው ነበርና አንድ ጓደኛዋ ለጓደኛዋ ባላግብታ ወር ሳይሞላት አይታችኋት ሊሆን ይችላል ብዬ አስባለሁ። ምክንያቱም ልጁ ከዚህ በፊት ብዙ ነገሮችን የሚሰራልሽ ስለሆነ ማለት ነውና ወሷ ወር ሳይሞላት ጓደኛዬን ካላገባህ ብላ ተጣላችሁ። ለምን ይላታል? እኔ ቃል ስለገባሁላት እንዳገባሁ እኔ የማገባውን አንቺ ታገቢያለሽ፣ አንቺም ካገባሽ እኔ የማገባውን አንቺ ታገቢ፣ አብረን ነው የምናገባው። ቶ ባል የሚጋራ ሴት ምን አይነት ዘመን ነው? የምሬን ነው። እና በጣም ተገርሜ የነበረ። ስለዚህ ንግስት ሱመያ ያው ሮዛን እንዲያገባ አድርጊው ማለት ነው። ሀዊ የምትባለዋን ደግሞ በቁማ እንድታሸኛት እንፈልጋለን ማለት ነው። በተረፈ ውዶች ውድድ ነው ማድረጋችሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። የምር ሰብስክራይብ አድርጎ አበረታቱኝ ውዶችዬ ማለት ነው። ይህንን ነው የምላችሁ። በተረፈ ወዳችኋለሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያ ይሁን። ባይ ባይ ውዶችዬ።